እናማችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቀዳማዊ ዘእንበለ ተማለም፣ ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ፍጥረታት ሁሉ ሳይፈጠሩ የነበረ ፍጥረታትን በልዩ ልዩ ህብረ መልክ በቸርነቱ የፈጠረውን ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግባት ለኩነተ ስጋ መጥቶ ከውድቀታችን ያነሳን ደሃይሉት ባይለጸጋ ፍጥረት የማይመረምረው ሩቅ ማንም የማያገኘው ጥልቅ አይጨብጡት ረቂቅ በባህሪው ሞት በስልጣኑ ሽረት በመንግስቱ ህልፈት የሌለበት የአባቶቻችን አምላክ ወልድ እግዚአብሔር ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እንዲሁም እልፍ አእላፋት መላእክት ብጽዕት ንጽሕት ቢሎ ከምስጋናው ዳርቻ መድረስ ከማይቻላቸው ከእናቱ ከነቢያት ከሐዋርያቱ ከጻድቃን ከሰማዕታቱ ጋር ሁሉ ስሙ ለዘላለም የተመሰገነ ይሁን። የተከበራችሁ እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንዴት ሰነበታችሁ? አሜን። በእድሜያችን ላይ ተጨማሪ እድሜ ሰጥቶ ቃሉን እንድንሰማ ፈቅዶ በቅድስና ቦታው የሰበሰበን የአባቶቻችን አምላክ ስሙ በድጋሚ የተመሰገነ ይሁን። እንግዲህ ያው እንደሚታወቀው ተከታታይ ትምህርት ነው እያስኬድን ያለነው። ተከታታዩ ትምህርት ግን ከህይወት ጋር የተገናኘ ትምህርት ነውና ህይወት የሌለው ትምህርት ህይወትን ካልጠቀሰ፣ ህይወት ትምህርቱን ካልዳሰሰ፣ ሁለቱ ካልተዋሃዱ ሰም ብቻውን መብራት አይችልም፣ ፈትልም ብቻውን መብራት አይችልም። ፈትሉ ከሰም ጋር ሰሙም ከፈትል ጋር ተዋህዶ ይበራል፣ ብርሃን ይሆናል። ቃል እግዚአብሔር ከህይወት ጋር፣ ህይወት ከቃል እግዚአብሔር ጋር ሲዋሃድ ነው ብርሃን የሚሆነው። ቃል እግዚአብሔር የሌለው ህይወት የለም። ቃል እግዚአብሔር የሌለበት ህይወት የሚባለው በዓለም ላይ የምናየው በተለያዩ እምነት ድርጅት ውስጥ ያለ ጥሩ ህይወት አላቸው። ነገር ግን ደግሞ ቃል እግዚአብሔር እነሱ ጋር ስለሌለ ለሞት የሚኖሩ ባለ ህይወቶች ናቸው። ለሞት የሚኖሩ ባለ ህይወቶች ናቸው። እንደገና በህይወት የሚኖር ቃል እግዚአብሔር ካልያዘ ህይወት እንደማይባል ሁሉ ቃል እግዚአብሔር ብቻ ይዞ ህይወት የሌለውም እንዲሁ ነው። ቅዱስ ያዕቆብ በመልእክቱ እንበለ ምግባር ሃይማኖት ምጉት ይእቲ፣ እንበለ ሃይማኖት ምግባር ምጉት ይእቲ፣ ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ከንቱ ነው ብሎ ይናገራል። ስለዚህ ይህ ኮርስ ከህይወታችን ጋርም የተገናኘ ነው። በአንጻሩ ደግሞ ከእውቀትም ጋር የተያያዘ ነው። እውቀት ያስፈልጋል። መሞገት ሊችል የሚችል እውቀት ሊኖረን ይገባል። በነገራችን ላይ የማያውቅ ሰው ሁሌም ቢሆን ጅዋጅዌ ነው ህይወቱ የሚመታው። ማለት የቆመ ነገር አይኖረው። ማንም ቃላተኛ ወደ ፈለገው ይጠመዝዘዋል። በዚህ ዓመት ትምህርት ስትማሩ በማስታወሻ የተቀመጠ በአይምሮ የተያዘ የተገናዘበ እንዲህ ነው እንዴ ብለን የያዝነው ነገር ከሌለን መምህራን በጠፉ ጊዜ ከሌላ እምነትም ይምጣ ከየትም ማናውቀው ሰው ወደ ፈለገው ይነዳናል ማለት ነው። እንዲያ እንዳይሆን መሰረታዊ ዕውቀት ሊኖረን ይገባል። ለምሳሌ ልውሰደን። ሥላሴ አንድም ሶስትም ናቸው። ከሥላሴ አካል አንዱ አካል ወልድ በተለየ አካሉ ከሰማየ ሰማያት ወርዶ የዛሬ 2000 ዓመት ይሄ 2017 ዓመተ ምህረት ምንለው ከክርስቶስ ከተወለደበት ጀምረን ነው የምንቆጥረው። ዓመተ ምህረት ምንለው የሰው ልጅ ይቅርታ የተደረገበት ዘመን ስለሆነ የምህረት ዘመን ብለን እንናገራለን ማለት ነው። ከዛ በፊት ያለው ሰው ተፈርዶበት በርደተ መቃብር ርደተ ገሃነም ስለነበረበት ዓመተ ፍዳ ዓመተ ኩነኔ ተብሎ 5500 ዘመን ይጠራል። ከዛ በኋላ ግን ባለቤቱ ሲወለድ ዓመተ ምህረት ተብሎ ተጠርቷል ማለት ነው። ስለዚህ ይህ አሁን የጠቀስኩላችሁ ዓመተ ምህረት የሚባለው የምህረት ዘመን የሚባለው ዘመን ዓመተ ምህረት የሚባለው ዘመን በዚያ የዘመን መጀመሪያ ዓመተ ምህረት በምንለው ዘመን መጀመሪያ የዓለማት ንጉሥ ክርስቶስ በተዋህዶ ተገለጸ። ይህ ተዋህዶ ስጋ መለኮትን ሳይሆን ማለት ስጋነቱን ለቆ መለኮት ሳይሆን ውላጤ ሳይኖርበት መለኮት ተለውጦ መለኮትነቱን ትቶ ስጋ ሳይሆን በተዋህዶ መለኮት ከትስብእት ጋር ሲዋሃድ ይህ ተዋህዶ በተዋህዶ ከበረ እንልና ኦርቶዶክሳውያን እንባላለን። እኛ በብሉይ ኪዳን ከእስራኤላውያን ጋር እነርሱ የሚያመልኩትን አምላክ እናመልካለን፣ አብረን ስንተባበር የኖርነን። በአዲስ ኪዳን ግን እነርሱ ሲተውት እኛ ያዝነን። እነርሱ በዓለም ታሪክ ስታዩ በርካታ ሀገራት አዲስ ኪዳን ይቀበላሉ፣ ክርስቶስን ይቀበላሉ፣ ብሉይን ይጥላሉ። ከፊሎቹ ክርስቶስን አይቀበሉም፣ ብሉይን ይዛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ብሉይን ከአዲስ የትናንቱን ከዛሬ ሁለቱን አዋህዳ ትንቢተ ነቢያትን ስብከተ ሐዋርያትን
የያዘች ስንዱ እመቤት ርትዕት ሃይማኖቶሙ ለቅዱሳን አበዊነ ለአባቶቻችን የቀናች የነጻች የበቃች አንዲት ሃይማኖት ተብላ የምትነገር ናት። ይችን ከያዛችሁ ማንም ስለዚህ ሊሰብካችሁ አይገባም ማለት ነው። ማንም ከቤተ ክርስቲያኗ ይህን ድምጽ እየሰማችሁ ነው አርጅታችሁ መሞት ያለባችሁ። ማንም ማለቴ አሁን የነገርኳችሁን ድምጽ ሳይሆን ከዚህ የተለየ ድምጽ ሊነግራችሁ የሚገባ ሰው አይኖርም ማለት ነው። ለምን ካላችሁ በዘመን እንዳይወለድም አይሆንም፣ በዘመን ብዛት እንዳይወለድም አይሆንም። አንድም በዘመን 3 የምንለው ሥላሴ 4 አንድ የምንለው መለኮት 2 ወይም ቦዘን ወደ መሆን አይመጣም። ይህ ቋሚ ስለሆነ ሃይማኖትን መያዝ ይጠይቃል። ይህ የሚባለው ምንድነው? ሃይማኖታችን ይህ ዕውቀት ይባላል። ዕውቀት ይባላል። ሕይወት ማለት ደግሞ እኔ የክርስቶስ ነኝ የሚል ሁሉ ክርስቶስ ያስቀመጠውን ሕግ መስራት ይጠይቃል። ሕጎች ምን ናቸው ብሎ እሱ ሕይወት ይባላል። ስለዚህ የተገመደ ትምህርታችንም ተዋህዶ ነው፣ ሐሳባችንም ተዋህዶ ነው፣ መጻፋችንም ተዋህዶ ነው፣ ምን ሄድበት ሕይወትም ተዋህዶ ነው፣ ያነሳነው ርዕስም ተዋህዶ ነው። ትናንትና ዛሬ የተገናኘበት ዮሐንስ ራእይን አንስተን አልፋና ኦሜጋ የሚል ትናንትና ዛሬ የሚል የሰው ልጅ ሕይወቱ ዛሬ ነው። ትናንትና ዛሬ ወይም ደግሞ ዛሬ የነበረ ነገም የሚኖር የሚል ትርጓሜ አልፋና ኦሜጋ መጀመሪያውና መጨረሻው ተነሽና ደራሽ እንደማለት ትርጓሜ የሚሰጠው ነው ብለን እርሱን አይተናል። በዚህ ሕይወት ውስጥ በጥንተ ፍጥረት በነገረ ሃይማኖት ውስጥ ገብተን ነገረ ሃይማኖትን እያየን ምስጢራትን እያጠናን እየተሻገርን ነው ማለት ነው። ረቡዕ ላይ ነው ያቆምነው አይደል ይመስለኛል። ረቡዕ ላይ ነው ያቆምነው። ረቡዕ ማለት አራተኛ ማለት ነው። አራተኝነቱ ለፍጥረት ነው። አራተኝነቱ ለምንድን ነው? ለፍጥረት። ለምስጋና ስንተኛ ቀን ነው? 3ኛ ነው። ለፍጥረት ስንተኛ ነው? ለፍጥረት ለምስጋናስ 3ኛ ማለት ነው። ስለዚህ ለፍጥረት የምንለው እሁድን ቆጥረን ነው። ለምስጋና የምንለው ደግሞ ሰኞ ጀምረን ስንቆጥር ነውና ረቡዕ ማለት አራተኛ ማለት ነው። አራተኛነቱም ለፍጥረት ነው። አሁን ያልኳችሁ ማለት ነው። እግዚአብሔር በአራተኛው የፍጥረት ቀን ረቡዕ 3 ፍጥረታትን ፈጠረ። እነርሱም ፀሐይ፣ ጨረቃ፣ ከዋክብት ናቸው። እንግዲህ ልብ በሉ መፍጠር የጀመረ እግዚአብሔር መቼ ነው ብለናል? እሁድ። ዛሬ ማለና አሁን ያለ ነው ረቡዕ። ከእሁድ እስከ ረቡዕ ድረስ ምን ነበረ? ጨለማ ነበረ። ወጽልመት መልዕልተ ቀላይ፣ ይህ ሁሉ በጨለማ የተመላ ነበረ። እንግዲህ ጠፈርን መቼ ነው የፈጠረው? ሰኞ አይደል? በዛ በተፈጠረው ጠፈር ላይ ረቡዕ 3 ፍጥረታትን ፈጠረ። ማንና ማን? ፀሐይ፣ ጨረቃ፣ ከዋክብት። በማታ ቀድሞ በጫውን በጨረቃ በፀሐይ የሚባል ቀመር አልተማራችሁም? ተምራችኋል አይደል? እሱ ስርዓተ ቀመር ሲደርስ በደንብ እንማማራለን። ተምራችኋል። እነ መምህር ጌታቸው ባለ በፈተና ወጣው ልጆችም ሲመልሱ አይቻለሁ አይደል? ሰምቻለሁ። አይዟችሁ፣ አልፈትናችሁም፣ ችግር የለውም። እኔ አስተምሬ የራሴን ነው የምፈትን። እኔ ካስተማርኳችሁ ግን ፈተና ስለሚኖር ዝም ብሎ እኔን ለማድነቅ የተቀመጠ ሰው እንዳይኖር። አይ መምህር ሲያስተምር እኔ እሱ አይጠቅመኝ፣ ምን ያ ደሞዝ አይሆነኝ፣ ምን አይሆን፣ እንደውም ከንቱ ውዳሴ ጠልፎ ነው የሚጥለኝ። ተው አትንገረኝ። ዮሐንስ አፈወርቅ እንዲህ አይ ስታስተምር ይለዋል ቴዎድሮስ ተው አውቃለሁ፣ እሱን አትንገረኝ ይለው። ቴዎድሮስ ምሉ ሰው እንድሆን ነው የምትፈልግ? ጎደሎ እንድሆን ነው የምትፈልግ? ምሉ እንድሆን የምትፈልግ ከሆነ የጎደለኝን እየፈለክ ንገረኝ ይላል አይደለም? የጎደለን እየፈለገ ከነገረው ጎደሎውን ስትመላ ምን ትሆናለህ? ምን ትሆናለህ? የመላውን ሲነግርህስ የመላህን እያንሰላሰል እንኳን ጎደሎ የምትሞላ የሞላውን ታጎላለህ። አየህ፣ ጎደሎ ነው የሚያደርግ ከንቱ ውዳሴ የሚባል የጣልፎ የሚይዝ ገመድ ስለሆነ እና እኔ የምጠይቀው እኔ ካስተማርኩት ትምህርት ስለሆነ ዝም ብሎ ተቀምጦ ነው እኔን የሚያደንቅ ወደ ክርስቶስ ተሻግሯል የሚለውን ራሴ የምለካበታለኝ። ባላስተማርኩት ስለማልጠይቅ ቀመር ተምራችኋል ወይ ስለ አዎ በሉ ተምራችሁ ስለሆነ ስለማስታወስ ማለት። ስለዚህ በዛ ቀመር ረቡዕ ማንና ማን ተፈጠሩ? በሌሊት በጨለማ የዓለም የተጀመረው በጨለማ ነው። ይሄን ልብ በሉ። ራሱ ብርሃን ቢሆንም በፍጥረት ደረጃ ሲታሰብ ግን ዓለም የተጀመረው በምንድን ነው? በጨለማ ነው። እና መጀመሪያ የተፈጠረ ማን ነው? ጨረቃና ማን ነው? ከዋክብት ናቸው የተገኙት። ፀሐይ በቀን ነው የመጣቸው፣ ቆይታ ነው የመጣቸው። እና ምን ይላል? 3 ፍጥረታትን ፈጠረ። ከእሁድ እስከ ረቡዕ ድረስ ከጠፈር በታች በምድር ላይ ጨለማ እንደሞላ ነበር። በአራተኛው ቀን እግዚአብሔር ጠፈር በተባለ ሰማይ ብርሃን ይሁን ብሎ በማዘዝ የሌሊት ብርሃናት ጨረቃ፣ ከዋክብት፣ በቀን ደግሞ ፀሐይን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 እስከ 19 ማለት ነው። የዕለተ ረቡዕ ፍጥረት ሥርዓተ ቤተ ክርስቲያንን ያስረዳል ነው። የዕለተ ረቡዕ ፍጥረት ምንን ያስረዳል? ሥርዓተ ቤተ ክርስቲያንን ያስረዳል። ይህ እንደምንድን ነው ቢባል መጀመሪያ ቤተ ክርስቲያን የተባሉ ምዕመናን ናቸው። ቤተ ክርስቲያን የተባሉ ምን ናቸው? ምዕመናን ናቸው። ስለዚህ ጻድቃን በፀሐይ
ቤተክርስቲያን የተባሉ ምእመናን ናቸው። ስለዚህ ጻድቃን በፀሐይ ኃጥአን ደግሞ በጨረቃ ይመሰላሉ። ልብ በሉ። ጻድቃን በምንድን ነው ያልኳችሁ? በፀሐይ፣ ኃጥአን ደግሞ በምን ይመሰላሉ? በጨረቃ ይመሰላሉ። እንግዲህ ኃጥአን ለምንድን ነው በጨረቃ የተመሰሉት ቢሉ ጨረቃ አንዴ ይመላል፣ አንዴ ይጎላል አይደል? አንዴ ክብ ይሆናል፣ አንዴ ግማሽ ይሆናል። እንደሚሆን ሁሉ ኃጥአንም አንድ ቀን ጽድቅ አንድ ቀን ኃጢአት ሲሰሩ ይኖራሉና የምን ምሳሌ ሆኑ ማለት ነው? የጨረቃ ልቡ ለኃጥ የሐጽስ ከመወርህ ይላል መጽሐፍ ሲራክ ማለት ነው። የኃጢአተኛ ሰው ልቡ እንደ ጨረቃ ይጎላል። በል እስኪ እንደ ጨረቃ ምን ይላል? ይጎላል። ጎደሎ ነው ማለት ጎደሎ ነው። ልቡ ለጻድቅ የጻድቅ ልቡ ግን እንደ ፀሐይ ነው ይላል። እንደ ፀሐይ ነው ማለት ምን ማለት ነው? ፀሐይ ትጎላለች፣ ትመላለች። እንዴት? ሁሌ ምንድናት? ምልዕት ናት፣ አንዲት ናት። ጻድቃንም ሁሌ ቅዱስ ቅዱስ ሲሉ ይኖራሉ። ልብ በሉ። ይህንን ደግሞ ይገለብጡታል አባዋንም ሲተረጉሙ አንድም ይሉና ጻድቃን ጨረቃ በምን ይመሰላል? በጻድቃን ይመሰላል። ደግሞ ፀሐይ በማን ይመሰላል? በኃጥአን። ለምንድን ነው ፀሐይን በኃጥ የመሰለው ሲሉ ፀሐይ ሁሌ ምሉ ሆኖ ነው የሚኖር። ኃጢአተኛም ሰው ሁሌ ምሉ ሆኖ እስከ ይፈጸም ኃጢአቱ አይደለ? ኃጢአቱ እስኪፈጸም ወደ መቃብር እስኪያወርደው ከኃጢአት አይላቀቅምና ተያይዞ ይኖራልና ምን አለው? በፀሐይ መሰለው። ደግሞ ጻድቃንን በጨረቃ መሰላቸው። ጨረቃ አንዴ ጎደሎ አንዴ ሙሉ ሲሆን እንደሚኖር ሁሉ ጻድቃንም አንዴ ድል ሲነሱት ዲያብሎስን፣ አንዴ እሱ ድል ሲነሳቸው፣ አንዴ ሲያሸንፉት፣ አንዴ ሲያሸንፏቸው እስመ ተፈጥሮቱ ለሰቢት ወላጎልም ልደቱ እስከ ዕለተ ሞቱ እንዳልኳችሁ ባለፍ ከልደቱ እስከ ዕለተ ሞቱ ዝቅ ከፍ ሲያደርጋቸው ስለሚኖር በምን ይመሰላሉ ማለት ነው? በጨረቃ ይመሰላሉ። ቅዱሳንም ገልብጦ ይህንን ይናገራል ማለት ነው። ገልብጦ ይህንን ይናገራል። ስለዚህ በዕለተ ረቡዕ ማታ ዓለም የተጀመረው በማታ ነው ብያቸዋለሁ። ጨረቃና ምን ተጀመሩ? ከዋክብት። ስለዚህ ይኸውላችሁ በጨረቃ ስንቆጥር በፀሐይ ስንቆጥር የሚለው ቀመር ራሱን የቻለ ቀመር ስላለው ስለምንሄድበት ይህን ምስጢር ያስረዳል ማለት ነው። ስለዚህ ስንት ፍጥረት ነው የነበረ? እነዚህ በፊት ያጠራቀምናቸው እስከ ማክሰኞ ስንት ፍጥረት ነው የፈጠረ? አቤት እስከ ማክሰኞ አጠቃላይ ስንት ፍጥረት ነው? ከእሑድ እስከ ማክሰኞ ከእሑድ እስከ ማክሰኞ አቤት 12 ከእሑድ እስከ ማክሰኞ ተጠራጠራችሁ? ከእሑድ እስከ ማክሰኞ ስንት ፍጥረት ነው የፈጠረ? እሑድ ስንት ፍጥረት ነው የፈጠረ? አይዟችሁ ይህንን እኔ ነኝ የምመልስላችሁ። አጠራጣሪ ስለሆነ ነው የተጠራጠራችሁ። እሑድ 7ም 8ም ፍጥረት ተፈጠረ ስለሚባል አንዱን ተውትና 7 አድርጋችሁ ቁጠሩት። እሑድ ስንት ፍጥረት? ሰኞ ስንት ፍጥረት? 1 ድምር ማክሰኞ 4 ፍጥረት ስንት ይሆናል? 8 እና 4 12 ፍጥረት ናቸው። 12 ፍጥረት ነው የሚሆኑት። 13 የሚሆን ነገር የለም። እሑድ 8 ብላችሁ ብትቆጥሩትም ማክሰኞ ስንት ነው የምትሉ? 3 ስለምትሉ ዙሮ ስንት ነው የሚሆን? 12። አሁን ደግሞ ፀሐይ፣ ጨረቃ፣ ከዋክብት ሲደመሩ ስንት ይሆናል? ስንት ይሆናል? 15። ከዛ በኋላ ሐሙስ ማለት አምስተኛ ዕለት ማለት ነው። ሐሙስ ማለት ስንተኛ? ለምን ለፍጥረት በሉ። ለፍጥረት ስንተኛ ነው? አምስተኛ። ሐሙስ ማለት አምስተኛ ማለት ነው። እግዚአብሔር በአምስተኛው የፍጥረት ቀን ሐሙስ 3 ፍጥረታትን ፈጠረ። ስንት ፍጥረታትን ፈጠረ? የነዚህም መገኘት ከውሃ ነው። ከውሃ ሐሙስ ከውሃ ነው። ፍጥረት የተፈጠረው ከምንድን ነው? ሐሙስ ከውሃ ነው የተፈጠረው። ከውሃ ነው የተፈጠረው። ውሃ ሕይወት እስትንፋስ ያላቸውን ተንቀሳቃሽና በምድር ላይ ከሰማይ በታች አዕዋፋትን ታስገኝ ብሎ አዘዘ። እንዲሁም ሆነ። ዘፍጥረት 2:20 ላይ ነው የምታገኙት። ይሄን አይነታቸውንም እንዲህ አድርጎ ይዘረዝራቸዋል። የማን ቀን ፍጥረት? የማን ቀን ፍጥረት? እነሱም ዘመደ አዕዋፋት። የአዕዋፋት ዘመድ የሚባሉት እነማን ናቸው? ዘመደ አዕዋፋት ማለት ወገነ ወይም ደግሞ መሳይነት ያላቸው አዕዋፋትን የሚመስሉ ግን በውሃ የሚኖሩት ማለት ነው። እንደነማን አይነት? እንደ የውሃ ቆቅ የሚባል አለ። ታውቃላችሁ? ቆቅ የሚመስሉ በእግራቸው የሚሽከረከሩ ሰው ሲደርስባቸው ሩጠው ውሃ ውስጥ የሚገቡ የውሃ ቆቅ የሚባሉ አሉ። የውሃ ቆቅ የሚባሉ የውሃ ዶሮ የሚባል ታውቃላችሁ? የውሃ ዶሮ ያው ቢገኙ የሚታረዱ የሚበሉ ውሃ ውስጥ የሚኖሩ ዶሮዎች አሉ። የዶሮ ቅርጽ የዶሮ መልክ ያላቸው ማለት ነው። እነርሱ ምን ይባላሉ? በሉ እንጂ የውሃ ዶሮ ይባላሉ። እኒህ አንዱ አይነት ፍጥረታት የሐሙስ ፍጥረታት የተገኙት ውሃ ብቻ ነው። ስለ ውሃ ነው የምናወራው ማለት ነው። ከዛስ ደግሞ ዘመደ እንስሳት። ዘመደ እንስሳት ማለት ምን ማለት ነው? እንደ አሳ ያለ ዘመደ ያለ ወገን ቅጽል የሚሰጣቸው እንደዚህ አይነት ነው ለማለት ነው።
ዘመደ እንስሳት ማለት በምግብ ከእንስሳት ጋር ስለሚመሳሰል ስለሚበላ ዘመደ እንስሳት ይባላል። ዘመደ እንስሳት የአሳ ወገን ማለት የእንስሳት ወገን እርሱ ማን ነው? አሳ ማለት ነው። ሁለት አይነት ዘመደ አራዊት፣ የአራዊት ወገን እንደ አዞ እንደ ጎማሬ ያለው በውሃ የሚኖረው እርሱ የምን ወገን ይባላል? የአራዊት ወገን፣ የሚበላ እንጂ ማይበላ ማለት ነው። የአራዊት ወገን ማለት የሚበላ እንጂ የማይበላ እርሱ ተብሎ ይነገራል። ስለዚህ እነዚህ በደመ ነፍስ ሕይወት ሕያዋን የሆኑ ፍጥረታት ሲሆኑ በደመ ነፍስ ሕያው ሆነው የሚኖሩ ናቸው። ደመ ነፍስ ማለት ትኩስ ደም በአካላቸው ውስጥ ሆና የምታንቀሳቀሳቸው ያቺ ትኩስ ደም ደመ ነፍስ ትባላለች። እርሷ ደመ ነፍስ ከተለየቻቸው ነፍስ ስለሌላቸው ሕያውነት የላቸው ይቆማል ማለት ነው። የሰው ልጅ ግን ከነርሱ በተለየ ነፍስ አለው፣ ስጋ አለው። በመካከል ሁለቱ የሚዋሃድበት ደመ ነፍስ የሚባላለው። ለምሳሌ አንድን ሰው በቁም አቁመን በሆነ ሲስተም በሲሊንጋ ደም የሚባለውን ብንመጣው ይቆማል? ይቆማል? አይቆምም? ይቆማል ሰውየው? ለምንድን ነው የማይቆመው? አቤት ደም ስለሌለ አይደል? እሺ ደም ስለሌለ ሰውየው አይቆምም አይደል? ደም ስለሌለ ሰውየው አይቆምም። ግን ሰውየውን ያቆመው ደም ነው እንዴ? ደሟ የምታድር እቺ ደመ ነፍስ የምትባለው ማህደሯ ደም ነው። የነፍስ ደም ነው ትርጓሜው። ደመ ነፍስ ማለት የነፍስ ደም ማለት ነው። ነፍስ የምታድርበት ደም የለም። ያ ሲመጠጥ ሰው መዋቲ ይሆናል ማለት ነው። መዋቲ ይሆናል ማለት መኖርን ያጣል ማለት ነው። መዋቲ ይሆናል። ስለዚህ ደመ ነፍስ የምትባለው ያለቻቸው ናት እንስሳት ማለት የሚኖሩት በደመ ነፍስ ተዋህዶ ነው። እኛ በደመ ነፍስ ውስጥ የሚኖር ሕያው ነፍስ ስላለን ልብ በሉ። ነፍስ ማለት ነዳጅ፣ ደመ ነፍስ ማለት ደግሞ ዘይት፣ ስጋ ማለት አካሉ የሚታየው አካል አለ አይደል? ሞተሩ ማለት ሞተር አለ። በሞተሩ ውስጥ ቤንዚን አለ። በቤንዚን ውስጥ ደግሞ ዘይት አለ አይደል? አሁን አንዱ ቢጎል ይሄዳል አይሄድም? አሁን ዘይት የሌለው ናፍጣ ስላለው ብቻ አንዱ ሞተር መንቀሳቀስ ይችላል? ይንቀሳቀሳል? አይንቀሳቀስም። ልክ ደመ ነፍስ የምትባለው እንደ ዘይት ናት። ይህ ዘይት ከነዳጁና ከሞተሩ ከአካሉ ተገናኝቶ ሁለቱን አዋህዶ እንደሚሰድ ሁሉ ሕያዊት ነፍስ ደማዊት ነፍስና ስጋ በሚያደርጉት ተራክቦ የምትመራ እርሷ ምን ትባላለች? ደማዊት ነፍስ ትባላለች። እና እኛ ሕያዊት ነፍስ አለችን፣ እነርሱ ግን የላቸውም። ስለዚህ የሚጸድቅም የሚኮነንም እንስሳ የለም። ለምን ካላችሁ ልጽደቅም ልኮነንም ቢል ሊያስኮንንና ሊያጸድቅ የሚችል አካል የለውም። በቃ ጠፋ፣ አካሉ በሰበሰ። ከዛ በኋላ ሌላ አካል የለም። እኛ ግን ረቂቅ አካል ከሞት በኋላ የምንኖርበት አለን ማለት ነው። ስለዚህ እኒህ በደመ ነፍስ ሕያው ሆነው የሚኖሩ ናቸው ነው። አኗኗራቸውም ከነዚህ ፍጥረታት ምን ጊዜም በውሃ የማይወጡ ወይም ከውሃ የማይወጡ አሉ፣ እየወጡ የሚገቡ አሉ። ከውሃ ጨርሶ የማይወጣ አለ። ከውሃ ጨርሶ ምን ማይወጣ ለምሳሌ ማን? አሳ። ትክክል መልሳችሁታል። አሁን አሳ አንዳንድ ሰው አሳ ሲዘል አይታችሁ ታውቃላችሁ? እንዲህ የሚወጣ አሳ አይታችሁ አታውቁም? አሳ ሲዘል ቅዱስ ዮሐንስ አፈወርቅ ነው የተረጎመው። በነገራችን ላይ አሳ ሲዘል ይላል ዮሐንስ አፈወርቅ፣ ሰው ወደ ውሃ ሲገባ ይላል። እንዴት ትልቁ ሊቅ እንዴት አድርጎ እንደተራቀቀበት። ሰው ወደ ውሃ ሲገባ አለ ትንፋሽ እንደሚያጣ ሁሉ አሳም ወደ ላይ ሲዘል ትንፋሽ ያጣል ይላል። ክርስቲያን አለ በህይወት የሚኖረው በቤተ ክርስቲያን አለ ከቤተ ክርስቲያን ሲወጣ ከባህር እንደወጣ አሳ ህይወት አልባ ይሆናል ይላል ታላቁ ሊቅ ሲናገር። ህይወት አልባ ይሆናል እና እኛውን ውሃ ውስጥ ስንገባ ቶሎ ለመውጣት ነው የምንቸኩል አይደል? ለምን? ትንፋሻችን ስለምንጨርስ አይደል? አሳ ደግሞ ሲዘል ቶሎ ለመግባት ነው የሚያስብ። ለምን? ትንፋሹ ያልቃል፣ ህይወቱ በውሃ ስለሆነ። እንዲሁ ልበ አምላክ ዳዊት ይህን አየና ወኩሎ በጥበብ ገበር ካለ ሁሉን ነገር በጥበብ ሰራው አለ። የሚደንቅ እኮ ነው። በጥበብ ነው የሰራው። የሚገርማችሁ አሁን ተመልከቱ። በቀን የሚንቀሳቀስ እንስሳ አለ፣ በማታ የሚንቀሳቀስ እንስሳ አለ። በማታ የሚንቀሳቀሰው በቀን ቢያንቀሳቀሰው፣ በቀን የሚንቀሳቀሰው ቢቀያየረው ኑሮ እኮ አንድ ቀን አብረን መዋል አንችልም። ጅብ ሁሌ ማታ ነው የሚከሰት። እኔ በጣም የሚገርመኝ እኛውን ጅብ ሲባል በእርግጥ እናንተ እግዚአብሔር አድሏችሁ ድምጹን ማታውቁት። በሚገርማችሁ እኔ አንድ ገዳም ማር ነበር ጓንቻ እና ዲያቆኑኝ ጓንቻ እየተማሩኝ ድሮ አይገርመኝም። አሁን ግን በጣም ይገርማል። የሚገርማችሁ ስራ ቦታ ውለን መጠን ቤታችን ስንገባ ልክ ቤታችን እንደገባን ትንሽ ደቂቃ ጀምሮ እንደ ከብት ያጓጉራል። ሙሉውን ነው እኮ ገዳሙን ነው የሚያውደው።
እና እግዚአብሔር አሁን እንደኛ እነሱንም በቀን ቢፈቅድላቸው እነሱ ናቸው እኛን እነዛ ገዳም ምን ኖር የነበር ብዬ ይገርማል። እንኖረውን ሳስብ መቼም አብረን አንኖርም ስለማይበቃም ቤቱ ማለት ነው። እውነቴን ነው። እና የሚደንቅ ሁሉን በጥበብ ነው እግዚአብሔር የሰራው። የሚገርማችሁ በጥበብ ማለት አንዱ አንዱን እንዳያጠፋው። እናንተን ሳስባችሁ ታውቃላችሁ። አሁን እኔ ሳት አለኝ፣ ሳት ይዣለሁ። የሚገርማችሁ ክብሪት እንዳይመስላችሁ በዚህ በተፈጥሮ በአካሌ ውስጥ ሳት አለ፣ ውሃም አለ አብሮ። ተመልከቱ። ውሃው አሁን ሂዶ ሳቱን ማፈለው ነኝ ማለቴ ውሃው ሂዶ ሳቱን ማጠፈው ነኝ፣ ሳቱ ደግሞ ውሃውን ማፈለው ነኝ ሳይል ሁለቱን አጠባበቀና አንድ ላይ አስቀመጣችሁ። የታለ ሳት ካላችሁኝ ሰው ኧረ ሙቋል የምንለው እኮ ኤሌክትሪክ ለኩሰንበት አይደለም፣ በተፈጥሮ ሳት ስላለበት ነው አይደል? ደግሞ አፈር አለ። አፈሩን ደግሞ ውሃው እንዳይሸረሽረው፣ ውሃው በተለያየ አካል እንዳይንቀሳቀስ እንዳይገድበው ይሄንን አጽንቶ ማለት እንዲሁ ግርም ነው የሚላችሁ። በተፈጥሯችን አራቱ ባህሪያት የሚባሉት አንዱ አንዱን የሚጠፋፉ ናቸው። አሁን እዚህ ላይ ብታመጧቸው ሳት፣ ውሃ፣ እዚህ ላይ አሁን መሬት፣ ነፋስ አንድ ላይ ብታመጧቸው የሚጠፋፉ ናቸው። ነፋስ አለን በሰውነታችን። ነፋሱ እየነፈሰ ሳቱን እንዳያጠፈው እንዳያነደው ወይም ደግሞ ይሄንን በጥበብ ነው እግዚአብሔር ያቆመና ጥበቡ እጅግ ይደንቀኛል። እና አሳ ዮሐንስ አፈወርቅ ወደ ላይ ከወጣ ይላል ትንፋሽ ስለሚቆርጠው ዙሮ አሳ ዘሎ ማይቆይ ምን ሆነ? አሳ ለአንድ ደቂቃ አፍንጫውን ከውሃ አውጥቶ መዋል አይችልም፣ መቆየት አይችልም። ለአንድ ደቂቃ ከቆየ ይሞታል። አሳ አውጣችሁ እኮ ትንሽ እንዲነፍሱ ፍርግጥ እያለ የሚቆየው ጥራሞት የምንለው ነው በእኛ። የለም አሳው ኦሬዲ ሙቷል ማለት ነው። ክርስቲያን ከክርስትና አሳ ከባህር ከወጣ ህይወት የለው። እጽዋት ከመሬት ከተነቀሉ ክርስቲያን ከእግዚአብሔር ከተለየ አሳ ከባህር ከወጣ ህይወት የለውም ማለት ነው። አሳ ህይወቱ እንዲኖር ከባህር፣ እጽዋት ህይወታቸው እንዲኖር ከመሬት፣ ክርስቲያን ህይወት እንዲኖረው ከእግዚአብሔር ጋር ሁሌ ሊኖር ይገባል ብሎ ቅዱስ ዮሐንስ አፈወርቅ ምክሩን ይሰጣል ማለት ነው። ስለዚህ ከነዚህ ፍጥረታት ምን ጊዜም በውሃ የማይወጡ አሉ። ለምሳሌ ከውሃ ፈጽሞ የማይወጣ ከውሃ ከወጣ ሞትን የሚገጥመው አሳ ብቻ አይደለም፣ ሌላም ፍጥረት አለ ዜሪ የሚባል ውሃ ውስጥ ብቻ የሚኖር። አሳስ እንደውም ይዘላል፣ ያ አይዘልም። እንደውም የሚገርማችሁ አሳ እንትን መዝለል መውጣት ብቻ ሳይሆን ዜሪ የውሃ አፈር አይለቅም ይባላል። አይዋኝም፣ እንዲህ አይልም። እዛው ዝም ብሎ እኛው መሬት ለመሬት እየተንቀሳቀስን እንደምንሄደው መሬት ለቆ የሚሄድ ሰው አለ። ገጥሟችሁ ያውቃል? መሬት ለቆ የሚሄድ ሰው ያያለ? በመኪናም ብትሉት መሬት ለቆ የሚሄድ ሰው በመኪናም ብትሉት መሬት ዞር አይደል የሚሄደው አይደል? መሬት ለቆ የሚሄድ ሰው የለም። መሬት ለቆ የሚሄድ ሰው እንደሌለ ሁሉ እኛ መሬት እየረገጥን እንደምንሄድ ሁሉ እርሱም መሬትን ሳይለቅ ነው የሚሄድ። ውሃ ነው ብሎ እንዲያይንቋፈፍ እና እርሱ ዜሪ ይባላል። የማይለቅ ማለት ነው። የማይለቅ ውሃን ጨርሶ የማይለቅ እንደ አሳ እንኳን ለመተንፈስ የማይወጣ ዜሪ ይባላል ማለት ነው። በዕለተ ረቡዕ ፍጥረታት ምስጢረ ቤተ ክርስቲያን እንደነገረን የዕለተ ሐሙስ የምስጢረ ጥምቀትን ነገር ያስረዳናል ነው። በዕለተ ሐሙስ የምስጢረ ጥምቀትን እንግዲህ ከዛ ባህር ወጣው እየበረሩ ይሄዳሉ። በነገራችን ላይ ከባህር ተፈጥሮ በሮ የቀራለ ለምሳሌ ንስር የተፈጠረው ከውሃ ነው። በሚገርማት ንስር ግን ውሃን የሚፈልገው ለአድሶተ ንስር ነው። ይህንን ጀርባውን ለማደስ ይህን ጸጉሩን ለመጣል ብቻ ነው የሚፈልገው እንጂ አይፈልገውም። ንስር እስከ ላይኛው ሰማይ እስከ ጠፈር ድረስ ይበራል። ጠፈር ላይ ሆኖ ውሃ ውስጥ ያለውን ነፍሳት ያያል። እንዲሁ ሰው እኮ በእውነት እኔ ይገርም ያልኩ ሰው ያ ማን ነው እያለ ገና በ30 ዓመቱ ያኮ በጣም ልዩ ፍጥረት ከላይ ሆኖ ታች ድረስ ውሃ ውስጥ ሆኖ ደግሞ ላይ ድረስ ያያል። ደግሞ ወደ ሰማይ ቀናስ እና ቅዱስ ዮሐንስ አፈወርቅን በንስር ይመስለዋል። ንስር የማይታየውን እንደሚያይ የማይታየውን የረቀቀውን መለኮት በምስጢር ቀዳሚው ቃል ውእቱ ብሎ ጽፏልና ንስር ይለዋል ዮሐንስ አፈወርቅ። ንስር አይኑ ያልደፈረሰ የኮለለ ነው አይደለም የማይጠራጠር እንደሆነ ዮሐንስም አይነ ልቦናው ያልደፈረሰበት ሳይጠራጠር ቀዳሚው ቃል ውእቱ ብሎ ይህ ስጋ የሆነው ቅድሚያ ቃል የነበረው ነው ብሎ የተናገረ የጻፈ ማለት ነው፣ በምስጢር የተራቀቀበት። ስለዚህ እና በረው የሄዱት የኢጥሙቃን በዛ ውስጥ ያሉ ደግሞ የተጠመቁት ምሳሌ ብሎ ሐሙስ ዕለተ ጥምቀትን ይናገራል ማለት ነው። ወደ ዓርብ እንግባ። ዛሬ ማን ነው ቀኑ? ስለዚህ ወደ ዓርብ እንግባ ማለት ነው። እንግዲህ ዛሬ ዓርብ ነው፣ 6ኛ ቀን ማለት ነው። ዓርብ ለፍጥረት ስንተኛ ቀን ነው? ለምስጋና
5ኛ ቀን ነው። እግዚአብሔር በ6ኛው ቀን ዓርብ 4 ፍጥረታትን ፈጠረ። ስንት ፍጥረት ነው አሁን ይሄ? ቅድም 15 አሁን ደግሞ ስንት ነው? 3 ስንት ሆነ? 18 አሁን በ6ኛው እግዚአብሔር በ6ኛው ቀን ዓርብ 4 ፍጥረታትን ፈጠረ። ከአዳም በስተቀር 3ቱ ፍጥረታት በእግዚአብሔር ቃል ባዘዘ ጊዜ ከየብስ የተገኙ ናቸው። የብስ ማለት የብሰ ደረቀ፣ የብስ ማለት ደረቅ ማለት ነው። ወይም የብስ ማለት ውሃ ያልነካው መሬት ማለት ነው። ባህር አለ፣ የብስ አለ። ባህር ማለት ይህ የምታዩት ውሃ ነው፣ ቅድም ያያችኋቸው ፍጥረታት። አሁን ደግሞ ከነዛ በተለየ የየብስ ፍጥረታትን ፈጠረ። ከነርሱ መካከል ከሰው በቀር የተፈጠሩ ምንድነው? በቃል ነው ማለት ነው። እግዚአብሔር የየብስን ባዘዛት ጊዜ የእንስሳትን የአራዊትን ሁሉ የአዕዋፋንም ቁጥር የሌላቸው ታላላቅና ጥቃቅን ተባይትና እንስት አወጣች ብሎ በኤጲፋኒዎስ ተነግሯል። ዘፍጥረት ምዕራፍ 2 ቁጥር 19 ላይ ተጽፏል ማለት ነው። እነዚህ የየብስን ፍጥረታት እንደ ባህር ፍጥረታት ከአራቱ ባህሪያተ ሥጋ የተገኙ ደመ ነፍስ ያላቸው ናቸው። እንደ ባህር ፍጥረታት ከአራቱ ባህሪያት የተገኙ ናቸው። እንግዲህ በፍጥረታት ደረጃ ስናይ ከአራቱ ባህሪያት የተፈጠሩ አሉ። ማባልቦ ሀበቦ የመጡ ባለፍ የነገርኳቸው አሉ። አሁን ለምሳሌ እጽዋት ከስንቱ ባህሪያት ነው የተፈጠሩት? እጽዋት ከምንና ከምን የተፈጠሩት? ከአራቱ ነው የሚባለው። ከአራቱ ባህሪያት ነው የተፈጠሩት። እንደ አራቱ ባህሪያት አለባቸው። እሱ መርምሩ። ባለፈም ነግሬያቸዋለሁ። እስኪ በደንብ መርምሩ። አራቱ ባህሪያት አሁን አንድ ዛፍ ላይ እንዴት እስኪ እሳት በመሆኑ ምን ይሆናል? ነፋስ በመሆኑ ምን ይሆናል? መሬት በመሆኑስ ምን ይሆናል ብላችሁ ይዩት። እንደ መሬትነቱ ይዳሰሳል። እንደ ውሃነቱ ሲመቱት ምን ይላል? ደም ይሆናል፣ ይፈሰዋል አይደል? የሰው ልጅ ሁሉ ምሳሌ ነው። ከዛ በኋላ እሺ እንደ ንፋስነቱና እንደምን የቀረ እንደ እሳትነቱ ምን ይሆናል የሚለውን እሱን የቤት ስራ ልስጣችሁ ትንሽ እንድትፈላሰፉ። ሁሉን ከነገርናችሁ ሰነፍ ትሆናላችሁ። እንደ ምንድነው የሚለው ወንጌል? ጌታ ግን ወንጌልን ዝም ብሎ በሚገባ ዝም ብሎ ተረር ብሎ ማንም ሰው አንቦ እንዲረዳው ያላደረገው ለምንድን ነው ይሉና አይ እንዲማ ከሆነ ምስጢር ባካና ሆነ እንደ ገበያ ዕቃ በየቦታው ከተገኘ የሚያከብረው የለም ፈልገህ አግኝ ለማለት ነው ምስጢሩን ያመሰጠረ በምሳሌ የተናገረ ይላሉና እንደዛ ፈልጉ ለማለት ነው። ደመነፍስ ማለት ከአራቱ ባህሪያተ ሥጋ የምትገኝ ነፍስ ናት። አያችሁ አሁን መልሱ ተመለሰ። ደመነፍስ ማለት ከአራቱ ባህሪያተ ሥጋ የምትገኝ ናት። ከነፍስ የምትገኝ ናት እንዳንል እንስሳት ነፍስ ስለሌላቸው ምስጢር ይፋረሳል ማለት ነው። ስለዚህ ምን አለ? ከአራቱ ባህሪያተ ሥጋ። ስለዚህ ደመነፍስ ማለት ከአራቱ ባህሪያተ ሥጋ ውስጥ ተገንታ ግን ለተንቀሳቃሽ ፍጥረት ብቻ የምትሰጥ ናት። ከአራቱ ባህሪያት የተገኘ ነው ብለን ለእጽዋት ብንሰጥ አይሆንም። ለሚንቀሳቀስ ነው። ደመነፍስ አንቀሳቃሽ ስለሆነች ለእንስሳት የሚሆን ማለት ነው። ስለሆነም የምትሞት ወደ አፈርም የምትመለስ ናት። ደመነፍስ ሕይወት ስለሌላት ቅድም እንዳልኳችሁ ማለት ነው። እንቅስቃሴ ያለው ደግሞ በደም ያለ እንቅስቃሴ ነው። የሚንቀሳቀሰው እንቅስቃሴ በምን ያለ ነው? በደም ብቻ ያለ ነው። የደመነፍስ ዕውቀትና ድምጽ አላቸው። ደመነፍስ ዕውቀት አላቸው፣ ድምጽ አላቸው። ለምሳሌ ዕውቀታቸው ተው ስትለው ይተዋል፣ ስለሚያውቅ ነው ጥፋት መሆኑን። ድምጽ ደግሞ አለው። በሬ ይጮሃል አይደል? ስታዙት ተው ስትሉት በሬ ይሰማል አይሰማም? አይሰማም፣ ይሰማል። ይታዘዛል አይታዘዝም? በሬ ባይታዘዝ እኮ እንጀራ የለም። ይሄ ትራክተር ምናምን የምትሉት ትናንትና ነው የመጣ። አባቶቻችንም ሲበሩ የኖሩት እኛም ያደግንበት ዛሬም ድረስ ምንም መገበው በምንድነው? በበሬ ማለት ነው። በሬው እኮ አልሰማህም ቢል ሶር ምናምን የሚባል ነገርም የለም። ሲቀጥልም አይጠመድም። ከሰው ጉልበት የበሬ ጉልበት ስለሚበልጥ ምግብ የለም። ምግብ ከሌለም ሰው የለም ማለት ነውና እንኳን ያኖረን እግዚአብሔር ይክበር ይመስገን። ዕውቀት እንዳላቸው የሚናገር የመጽሐፍ ቅዱስ ክፍል ልስጣችሁ። እንደ ሰው ዕውቀት የላቸውም። የደመነፍስ ዕውቀትና ድምጽ አላቸው። ግን ደግሞ የደመነፍስ ፍጥረት እንደ ሰው ዕውቀት ግን የላቸውም። እንደ ሰው ማለት የሚያስብ አይምሮ የላቸውም። በፈቃድ ነው የሚጓዙት። እኛ አዘናቸው ነው እንጂ የራሳቸው የሆነ የላቸውም። ይህን የሚያጠነክርልን ጥቅስ መዝሙረኛው ዳዊት 31 ቁጥር 9፣ አንደኛ ጴጥሮስ 1:12፣ ይሁዳ 1:10 ይሁዳ 1:10 እንዴ ይሁዳን መጽሐፍ አለው እንዴ? አለው። ይሄ ይሁዳን ባል መጽሐፍ ግን የጻፈው ማን ነው? ጥሩ ይሁዳ አለ። እግዚአብሔር ያክብርልን። በእውነት ትክክለኛው መልስ ነው። በነገራችን ላይ
በቃ ሕፃኑ ነው ያለው ጥሩ ይሁዳ አለ። ይሄኛው ይሁዳ የሸጠው ሳይሆን ሌላ ጥሩ ይሁዳ አለ አይደለ? በቃ የጌታ ወንድም እየተባለ ከሚጠራው ከአንዱ ጥሩ ይሁዳ ማለት ነው። በቃ ይሄ ቃል አይታረምም አይስተካከልም። ጥሩ ይሁዳ ቃለ ሕይወት ያሰማልን በሉት ቤቢ። በቃ ጥሩ ይሁዳ ግሩም ነው እውነት። ስለዚህ እንዲያው አንዳንዴ እንደው እንዲህ ደግሞ አለ እንደሚል በጣም ክርስቲያኑም ይገርማችሁ ጌታ ይሄኛውን ቢመታ ይሄኛውን ስጥ ነው የሚል ምናምን እያለ አንዱ እየሰበከ እንዲሁ ጎበዝ ሰባኪን እንዲሁ ሞካክረሃል። እስኪ አንድ ጥያቄ ልጠይቅህ። እንዲሁ ሲመታኝ ስጡ የሚል ነው ያስተማረው? ጌታ ፍቅር ነው ያስተማረው? ጥላ አላስተማረም? አዎ። እንዲሁ አንድ ቀን ግን ጌታ የሚጠሏችሁን መርቁ ብሎ አስተምሯል አይደል? አዎ። ቅድም እያልኩት የነበረ እኮ ነው። አልሰማህም? አዎ ሰምቻለሁ። ልክ እንዲሁ ድንቅ መምህር ነህ። እንዲሁ ጥያቄ መጠየቅ ይቻላል? ይቻላል፣ ይጠይቁ። እንዲሁ ጌታ ደግሞ አንድ ቀን እነ ጴጥሮስን የሚያዝ ቀን ማታ ሰይፋችሁን ያዙ አለ እንጂ እንዴት ነው ጠላቶቻችሁ ውደዱ እያለ ደግሞ ሰይፍ ያዙ ማለቱ? የሚረግሟችሁን የሚደበድባችሁ መርቁ እያለ ሰይፍ ያዙ ለምን አለ? ኧረ እንዲያ የሚል ወንጌል የለም አለ። የምሩ ነው። እንዲያ የሚል ወንጌል እቺ ጥሩ ማምለጫ ናት። እንዲያ የሚል ወንጌል የለም አለና ለሱ ሲል ወንጌሉን ሻረው ማለት ነው። እና ይሁዳ ሲል እንዲህ ይሁዳ መጻፍ ነበረው እንደሚል ጥያቄ በብዙ ምዕመናን ዘንድ ይመጣል። በእርግጥ በሊቃውንቱም ይሄ ይሁዳ ይሄኛው ይሁዳ ይሄ ክርስቶስን የሸጠው ይሁዳ አይደለም። እሱ ላለመሆኑ በጣም እርግጠኛ ነን። እሱ ካለፈ በኋላ ስለሆነ መጽሐፉ የተጻፈው ግን የጌታ ወንድም ነው። የትኛው ይሁዳ የሚባለው የናትናኤል ወንድም ነው። የትኛው ይሁዳ ነው የሚለው በጣም የሚያጠያይቅ ይሁዳ ነው የነበረ በፊት ላይ። አሁን 300 400 ዓመት ላይ ነው ጠርቶ ይሄኛው ይሁዳስ የጌታ ወንድሞቹ ተብሎ ከሚጠሩት አንዱ ነው ተብሎ የዮሴፍ ልጅ ማለት ነው ባጭሩ እሱ ነው ተብሎ ጠርቶ የተነገረውና በዛው ጥቆማ ለመስጠት ነው። ወደ ዋናው ሐሳቤ ልመለስና የደመነፍስ ፍጥረታት በአይነታቸውና በእንቅስቃሴያቸው በሶስት ይመደባሉ። የምን የደመነፍስ ፍጥረታት በአይነታቸውና በእንቅስቃሴያቸው በስንት ይመደባሉ? በሶስት ይመደባሉ። አይነታቸውም አንደኛ እንስሳት፣ ሁለተኛ አራዊት፣ ሶስተኛ አእዋፍ ናቸው። አራዊት እንደ ነብር እንደ አንበሳ ምንላቸው እኒ አራዊት ናቸው። እንስሳት ምንላቸው በሬ፣ ላሙ፣ በጉ ነው። አእዋፍ ምንላቸው ወፎች ማለት ነው። አእዋፍ ግዕዝ ሆኖ ነው እንጂ በአማርኛ ወፎች ነው። በእርግጥ ትንሽ ዘመድ ነው አእዋፍና ወፎች ብዙም ግሱ አይራራቅም። እንቅስቃሴያቸውም በእግር የሚሽከረከሩ በክንፍ የሚበሩ በደረታቸው የሚሳቡ ናቸው። በደረታቸው የሚሳቡ ከአራዊት መካከል እንደነ ማነው አርጃኖ ምናምን ያን አዳምን ከገነት እንዳስወረደው ሰውዬ እንደዚህ ያሉት በደረት የሚሳቡ፣ በክንፍ የሚበሩ ደግሞ ወፍ ጠቅላላ በክንፍ በራሪ ነው ማለት ነው። ከዛ በእግራቸው የሚሽከረከሩ መቼም በሬ በክንፉ አይበርም በእግሩ ነው የሚሽከረከረው። ከዛ ቀጥሎ ያለው ማለት ነው እነዚህ አይነት የአረብ ፍጥረታት ከእሑድ እስከ ዓርብ ያሉት ፍጥረታት ሲደመሩ 21 ይሆናሉ። ስንት ይሆናሉ? ሰው ጉዱ ብዙ ስለሆነ በቀጣይ እናየዋለን። ደህና ደሩ።